በታዋቂው ጸሐፊ በሮበርት ግሪን የተጻፈው The Art of Seduction የተሰኘው መጽሐፍ በሰው ልጅ ስነ ልቦና ላይ ከተጻፉ መጽሐፎች በጣም አስፈሪውና አደገኛ የሚባለው መጽሐፍ ነው። በሌሎች ሰዎች የምንታለልበትን ምክንያት፣ በሌሎች ሰዎች የምንሳብበትንም ምክንያትና ለምን በአንዳንድ ሰዎች ተጽዕኖ ስር የምንሆን ሰዎች እንደሆንን በደንብ የሚያስረዳ መጽሐፍ ነው። የሰውን ልጅ ያለምንም ኃይል በስነ ልቦናዊ መንገዶች እንዴት እንደምትቆጣጠሩ የሚያስተምር መጽሐፍ ነው። በተጨማሪም እናንተንም የተቆጣጠራችሁ ሰው ካለ እሱንም የምታውቁበትና የምትለዩበትንም መንገድ ይነግራቸዋል። ስለዚህ ሰዳክሽን የሚለው ቃል፣ ማማለል የሚለው ቃል ምን ማለት እንደሆነ ዓለማችን ላይ ምርጥ የሚባሉ አማላዮች ወይንም ስዱሰሮችን የምንመለከትና እንዴት እንደዛ ሊያማልሉ እንደሚችሉ እያንዳንዱን ነገር ብጥር አድርጎ ሮበርት ግሪን ያስረዳናል። ማማለል ፍላጎትን ብቻ አይደለም የሚያመጣው። ማማለልን ወደ ኃይል የለወጡም ሰዎች አሉ፣ ወደ ፓወር። ስለዚህ እንዴት እንዳደረጉት እንመለከታለን። ከዚህ ጋርም አያይዘን እናንተን አማላይ የሚያደርጋችሁ ነገር ምንድን ነው? አማላይ እንዳትሆኑ የሚያደርጋችሁስ ነገር ምንድን ነው? ሰው እንዳይቀርባችሁ፣ ከቀረባችሁም ደግሞ ቶሎ እንዲርቃችሁ የሚያደርገው ነገር ምንድን ነው? እነዚህን ሁሉ ነገሮች እንመለከታለን ማለት ነው። ብዙ ሰው ስለ ሰዳክሽን ሲያስብ ወይንም ስለ ማማለል ሲያስብ ፊዚካል አትራክሽን ብቻ ይመስለዋል። ያ ማለትም ደግሞ በአካል አንድን ሰው መሳብ ይመስለዋል። ትክክለኛ ሰዳክሽን ወይንም ትክክለኛ ማማለል የሚባለው ግን ሳይኮሎጂካል ነው። ስነ ልቦናዊ ከሆነ ደግሞ ሁሉም ሰው መማር ይችላል ማለት ነው። ከሰዎች ጋር ያላችሁ ምንም አይነት ግንኙነት፣ ምንም አይነት ወሬም ሊሆን ይችላል፣ እነሱን ወደ እናንተ ዓለም ውስጥ መሳብ የሚችል ነው። የመጀመሪያው ውስጥ እርምጃ ምንድን ነው ካላችሁ፣ በሚያማልለው አይን ውስጥ መመልከት መቻል ነው። በጣም ጎበዝ የሚባሉ ስዱሰሮች ሰዎችን የሚያጠኑ ሰዎች ናቸው። በደንብ ልብ የሚሉ የሚያስተውሉ፣ ሰዎች የሚያወሩትንም ነገር የሚከታተሉ ናቸው። በእነሱ ቆዳ ስር ቁጭ ብለው ያዳምጧቸውና ምን አይነት ነገሮች የእነሱን ኮንትሮል እንደሚወስድባቸው፣ ምን አይነት ነገሮች ከቁጥጥራቸው እንደሚያነቃንቃቸው ፊገር አውት ያደርጋሉ ወይንም ያውቋሉ። ስለዚህ መሰረቶቹ ምንድን ናቸው ካላችሁ፣ ሁሌም ቢሆን ስለ ራሳችሁ ማሰብ አንደኛው አትራክሽንን የሚገል ወይንም ደግሞ ሰዎች በእናንተ እንዳይሳቡ የሚያደርገው ነገር ነው። ሁለተኛው ፑሺ መሆን ወይንም ደግሞ ነገሮችን እያስገድዱ ፎርስ ማድረግ። ፎርስ ካለ ሬዚስተንስ አለ ማለት ነው። ኃይል ካለ የሚቃወማችሁም ሌላ ኃይል ይኖራል። ሜክ ቲንግስ አፒር አክሲደንታል ይላል ሮበርት ግሪን። ነገሮች በድንገት እንደተፈጠሩ አድርጋችሁ አስመስሉ፣ እነሱ እናንተን መርጠው የመጡ ይምሰላቸው ይላል። ልክ እንደ አይጥና እንደ ድመት አይነት ጨዋታ ነው። ሂንቶችን ወይንም ደግሞ ትናንሽ የሚባሉ ፍንጮችን ትተዋላችሁ። ከዛ በኋላ ዞር ብላችሁ መሄድ ነው፣ እነሱ ይመጣሉ ይላል። ከዛ በተጨማሪም ደግሞ ስሜት የሚባለው ነገር በጣም አስፈላጊው ክፍል ነው። ስለዚህ በስሜት ማዕበል ውስጥ እንዲገቡ ልታደርጉ ይገባል። ከአንድ ሰው ጋር ወጥታችሁ እራት ስለበላችሁ ብቻ ምርጥ ጊዜ አሳለፍኩ ልትሉ አትችሉም። ምርጥ የሚያስብለው ነገር በዛ እራት ላይ የተነሱት ቶፒኮች ወይንም ያወራችኋቸው ርዕሶች ናቸው። ምን አይነት ቀልድን የቀለዳችሁት? መሀል ላይ ሚስጥራዊ የሚባሉ ነገሮችን ተናግራችኋል ወይ? እነዚህ ነገሮች ናቸው አንድን ጊዜ በጣም ጣፋጭም ሊያደርጉት የሚችሉት። አይ ከዚህ በኋላ ይህንን ሰው አላገኘውም የሚያስብሉት። ሌላኛው ፋውንዴሽን ወይንም መሰረት ምንድን ነው ካላችሁ፣ ቴኪንግ ዩር ታይም ነው ወይንም ጊዜያችሁን መውሰድ። ማንንም ሰው በአንዴ መማረክ ላትችሉ ትችላላችሁ። ጊዜ የሚወስድ ነገር ነው። ኢትስ ፕሮሰስ። ስለዚህ ሂደቱን መከታተል አለባችሁ። ቀጣዩ መሰረት ምንድን ነው ካላችሁ፣ ኪፕ ሚስትሪ አላይቭ ይላል። ሚስጥር የሚባለው ነገር በህይወት መቆየት አለበት። ያ ማለትም ደግሞ እሷ ማታውቀው ወይ እሱ ማያውቀው የሆነ ነገር ያስፈልጋል። በተጨማሪም ያ ማማለል የምትፈልጉትን ሰው እንደፈለገው እንዲሆን ወይንም እንደፈለገችው እንድትሆን የሚያደርጋትን ቦታ ወይንም ጊዜ ልታመቻችሁ ይገባል። ይህ ማለት የሰው ልጅ ከልቡ የልቡን ነገር ለማውራት ከፈለገ ጥሩ የሚባል ኤንቫይሮንመንት ላይ መሆን አለበት። ሙዳቸው ጥሩ መሆን አለበት። በተናደዱበት ሰዓት ሄዳችሁ ስለ እናንተ ማወቅ እፈልጋለሁ ብትሏቸው እናንተን ማየትም ላይፈልጉ ይችላሉ። በተጨማሪም ደግሞ ከዛ ሰው ጋር ስትገናኙም የምትሄዱበት ቦታ ይወስነዋል። ጫጫታ ያለበት ካፌ ውስጥ ቁጭ ብላችሁ ከምታወሩ ይልቅ ጸጥ ያለ ሮማንቲክ የሚመስል በተጨማሪም ደግሞ ሻማዎች ያሉበት ቦታ ላይ ቁጭ ብላችሁ ብታወሩ የተሻለ ነው። ሰዳክሽን የተሻለ የሚሆነው እናንተ ከተለመደው ዓለም ወጣ ያለ ቦታ ላይ እንዳላችሁ ሲመስላችሁ ነው ይላል። በተጨማሪም ደግሞ ተርኒንግ ወርድስ ኢንቱ ማጂክ ወይንም ቃላቶቻችሁን ወደ ተአምራዊ ነገሮች መለወጥ። ይህ ማለት ቁጭ ብሎ ተራ ወሬ የሚያወራ ሰው አይደለም። ያንን የምታማልሉትን ሰው እናንተ የምርም በዚህች ምድር ላይ መገናኘት እንደነበረባችሁና የምርም አንድ ላይ መሆን እንደነበረባችሁ እንዲያስብ ማድረግ መቻል ይጠይቃል። እኔና አንቺማ እዚህች ምድር ላይ አንድ ላይ መሆን እንዳለብን ይኸው ምልክቶችን እኮ እያየን ነው ብሎ ቁጭ ብሎ ማውራት የሚችል ሰው መሆን አለባችሁ። ይህንን ቃል በቃል እንድትሉ እኮ አይደለም፣ ነገር ግን በምታማልሉት ሰው አይምሮ ውስጥ እንደዚህ አይነት ብሊፍ እንዲፈጠር ማድረግ የምትችሉ ሰዎች መሆን አለባችሁ። ከዛ በኋላ የራሳችሁን ህይወት መኖር ነው። ሚስትሪ እና ስፔስ የሚባል ነገር ያስፈልጋል። ሚስጥራዊ መሆን፣ በተጨማሪም ደግሞ ያ ሰው ለብቻው የፈለገውን ጊዜ እንዲያሳልፍ መፍቀድ መቻል አለባችሁ። ያንን ስታደርጉ እነሱ በራሳቸው ሀሳብ ውስጥ የምርም ከዚህ ሰው ጋር መገናኘት ነበረብኝ ማለት ነው፣ የምርም ከዚህ ሰው ጋር ነው መጨረሻ ማለት ነው ብሎ እንዲያስቡ ያደርጋቸዋል። እነሱ እንዲወዷችሁ የሚያደርጋቸው ነገር የእናንተ ወሬ ሳይሆን እነሱ በአይምሯቸው ውስጥ ስለ
እናንተ የያዙት ኮንሰፕት ወይንም ደግሞ ጽንሰ ሐሳብ። አሁን ከመሰረቶቹ ውስጥ እነዚህን ጥቂቶቹን ተመለከትን። ስለዚህ አሁን እናንተ ሰዱስ ማድረግ እፈልጋለሁ፣ ሰውን ማማለል እፈልጋለሁ ካላችሁ ወንድም ሆኑ ሴት ምን አይነት አማላይ እንደሆናችሁ ማወቅ አለባችሁ። what kind of seducer are you ብሎ ይጠይቃል ጸሐፊው። የመጀመሪያው አይነት seducer ወይንም አማላይ the siren ትባላለች። ዓለማችን ላይ the oldest ከሚባሉ seducerዎች ወይንም ደግሞ ከጥንት ጀምሮ የነበሩ seducerዎች ናቸው። ምን አይነት ሰውንም ነው የምታማልለው ካላችሁ በኃላፊነት የሰመጡ ወንዶችን የማማለል ብቃት አላት። ሲሪየስ በምትባል ዓለም ውስጥ ወይንም ሁሉም ነገር እኝ ባለበትና ሁሉም ግትር ባለበት ዓለም ውስጥ እሷ ቀለል ማለትን ትወዳለች። ፕሌዠርን ወይንም ደግሞ ጊዜያዊ ደስታን ታስቀድማለች። በተጨማሪም ደግሞ ባንድን ማድረግ የምትችል ነች። ሁሉንም ነገር እርግፍ አርጋ ትታ መሄድ ትችላለች። ሮበርት ግሪን እንደ ምሳሌ ክሊዮፓትራን ተመልከቱ ይላል። ከግብጽ ብትባረርም ሙሉ ኃይልና ስልጣኗን ብታጣም ራሷን ወደ ሊቪንግ ድሪም ወይንም በቁም እንደምትንቀሳቀስ ህልም ቀይራለች። በአንድ ወቅት የጁሊየስ ሲዘር ጠባቂዎች አንድ ትልቅ የሚባል ምንጣፍ ይዘው እሱ ደጃፍ ላይ አነጠፉ። የተጠቀለለውን ምንጣፍ ሲዘረጋ እሷ በውስጡ ነበረች። ክሊዮፓትራ ራሷ። በጣም ታብረቀርቅ ነበረ። ጁሊየስ ሲዘር ደግሞ ይህንን ሲመለከት ምንም አልቻለም። በቃ የሚያምር ቀሚስ ለብሳለች። ውበቷም ደግሞ የሚከለል አይነት ውበት አይደለም። ብዙም ሳይቆይ በውበቷ ተማርኮ ለሷ ብሎ በጣም ትልቅ የሚባል መርከብ ይዞ በአባይ ወንዝ ላይ ይዟት ማንሸርሸር ጀመረ። እሱ እዛ እሷን ሲያዝናና የሚገዛት ሮም እዛው ፍርስርስ እያለች ነበረች። ታዲያ አሁን እንደዚህ የሚወዳትን ግዛቱን ወይንም ደግሞ ሮም ኤምፓየርን ለምንድን ነው እንዲጥል ያደረገው? ስለዛ እንዳያስብ ነው ያደረገችው። ያን ያህል በውበቷው ተማርኮ ነበር። ምንም ነገር ጭንቅ አይደለም ማለት። ከብዙ ዓመታቶችም በኋላ ማርክ አንቶኒ ተመሳሳይ የሚባል ዕጣ ፈንታ ደረሰው። ክሊዮፓትራን አገኛት። ኃላፊነቶቹን ሙሉ እንዲረሳ ነው ያደረገችው። ታዲያ አሁን ክሊዮፓትራ ይህን ያህል እኮ ውብ የምትባል አይደለችም። አሌክዛንድሪያ ውስጥ ከሷ የሚበልጡ በጣም ብዙ ቆነጃጅቶች አሉ። ውበቷ ግን የመጣው ከትራንስፎርሜሽን ነው ማለት ይቻላል። ሁሌም ቢሆን መልኳን ትቀይራለች፣ ሙዷን ትቀይራለች፣ ኦሮዋንም እንደዛው። አንድ ወንድ መቶች ልጅ አወቅኳት ሲል ቀጣይ ደግሞ ሌላ ሰው ሆናበት ነው የምትመጣው። እሱም ደግሞ ግራ ያጋባዋል። ይሄ መለዋወጥም ምንድነው ይዘው የመጣው ካላችሁ ሚስትሪ ይዘው መጥቷል። ይቺ ልጅማ እንቆቅልሽ ነች፣ ቆይ ፈትቼ ጨርሳታለሁ፣ ምን እንደሆነች አውቃለሁ የሚል ፍላጎትን በውስጣቸው ያስቀምጥባቸዋል። ከብዙ ሺህ ዓመታቶችም በኋላ ሜሪሊን ሞንሮ ይህንንም ነገር በትክክል ስትጫወተው ተመልክተናል። ከአቴንሽን ጋር ኃይል እንደሚመጣ በደንብ ገብቷታል። የራሷ አረማመድ አላት። አነጋገሯም ልዩ ነው። ኢነሰንስን ወይንም ምንም አላቅም የሚል አመለካከቷንም ከዲዛየር ጋር ትቀላቅለዋለች። አድናቂዎቿ በደንብ እንዲወዷትና እንዲያፈቅሯት ያደረጋትን ባህሪዋ ይሄ ነበር። ታዲያ ዘ ሳይረን የምትባለው አማላይ ምን አይነት አማላይ ነች ካልን ቆንጆ የምትባልም ማትባልም ሊሆን ይችላል። ነገር ግን ሌላኛው ሰው የሚፈልገውን አጥብቆ እፈልገዋለሁ የሚለውን ነገር ሆና የምትገኝ ነች። ምንም እንኳን እነሱ እንደሚፈልጓት ሆና ብትገኝም እነሱ ሙሉ ለሙሉ እንዲይዟትም ደግሞ አትፈቅድም። ለዚህ ነው በሷ ፍቅር ስክር ብለው ቁጭ የሚሉት። ክሊዮፓትራ በጣም ብዙ ገዢዎችን አንበርክካለች። ሜሪሊን ሞንሮም ደግሞ ተመሳሳይ ነበረች። ብዙ ወዳጅ ነበራት፣ ብዙ አፍቃሪ ነበራት። ስለዚህ ይሄ ሾውአፕ የምታደርጉበት ወይንም አንድ የተገኝታችሁ ነኝ ብላችሁ የምትሄዱበት አይደለም። ሁሌም ቢሆን ፐርፎርም ልታደርጉት ይገባል ይላል ሮበርት ግሪን። ሰዎች እንደነዚህ አይነት ሴቶችን ሲመለከቱ አይምሯቸው ላይ የሚመጣው አደጋ ወይንም ዴንጀር፣ በተመሳሳይ ደግሞ ፕሌዠር መሆን አለበት። ልታጓጓቸውም እንዲፈሯትም ልታደርጋቸውም ይገባል ማለት ነው። በሁለቱ ቅልቅል ስሜት ውስጥ ነው እንግዲህ ወንዶች የሚሰክሩት። አሁን ደግሞ ወደ ሁለተኛው seducer አይነት ወይንም second type of seducer እንምጣ። ምን አይነት አማላይ ነው ካላችሁ ሬክ ብሎ ይጠራዋል። ሁሉም ሴት መወደድንና መፈለግን ትፈልጋለች። አብዛኛው ወንድ ደግሞ እዚህ ፈተና ላይ ይወድቃል። ሲያመነቱ ትመለከቷቸዋላችሁ፣ ሲዘናጉ ትመለከታላችሁ፣ ወይንም ደግሞ ወደ ኋላ ሲያፈገፍጉ ታያቸዋላችሁ። ሬክ የሚባለው seducer ግን ለሴቶች ነው የሚኖረው ማለት ይቻላል። ኤነርጂውን አይደብቅም። ራሱን ሆኖ ነው የሚቀርበው። ራሱን እንዳይሆን የሚያደርገውን ማንኛውንም ነገር ያስወግዳል። ፍቅሩን ከልቡ ሆኖ መግለጽ የሚችል ሰው ነው። ፓሽኑን ወይንም ደግሞ ምን ያህል እንደሚወዳትም ይናገራል። ይህም ባህሪው እሱን ኢሬዚስቲብል ያደርገዋል። ሴቶች ከሱ እንዳይርቁ ያደርጋቸዋል። በጣም ወጣት የሚባለውን ዱክ ድሪሽዩን እንመልከት ይለናል ሮበርት ግሪን። የሚወዳትን ሴት ለማግኘት ምንም ነገርን ማድረግ የሚችል የሚያደርግም ግለሰብ ነበረ። ለጥበቆች ሙስና በመስጠትም ሊሆን ይችላል፣ በመታሰርም ሊሆን ይችላል፣ ተደብቆ ሌላ ሰውን መስሎ ለመገኘትም ሊሆን ይችላል። ምንም ነገር ይሁን ያደርገዋል። በአንድ ታሪክ ላይ እንደተጻፈው እንደውም በአንድ ሴት መኝታ ቤት ውስጥ ተደብቆ ገባ ይላል። እሷ መጮህ ነበረባት፣ ነገር ግን የበለጠ ኤክሳይቲንግ ሆነላት ይላል። ተደብቆ መግባቱን የበለጠ ወደደችው ነው የሚለው። ስለሱ የተጻፉ መጽሐፎችንም ካነበባችሁ ሴቶች ለሱ ብለው ጦርነት እንደሚያካሄዱ ይናገራሉ። እርስ በእርስ ይጣላሉ። ለሱ ያላቸው ፍቅር፣ ለሱ ያላቸው ቅናት በጣም ከፍተኛ ከመሆኑ የተነሳ ልክ እንደ ስፖርት የራሳቸው ቶርናመንት ነበራቸው።
ጥሎ ማለፍ ብላችሁ አስቡት። እርስ በርስ ይጣላሉ፣ ያለፈው እሱን ያገኛል ማለት ነው። የያንግ ዱክ ሪሽሊዩ ፓወር ይሄ ነበረ። እንግዲህ ሴቶች መቼም ቢሆን በእሱ እንደተመረጡ እንዲሰማቸውና የእሱን ፍቅር አገኛለሁ የሚል ጉጉታቸው እያሰከራቸው ይሄዳል። ምንም አይነት የሚቆጠብ ኤነርጂ የለውም። እኮራበታለሁ ብላችሁ አስባችሁ ከሆነ ልክ እንደዚህ አይነት ኤነርጂ ሲያጋጥማችሁ ወዲያውኑ የምትንበረከኩ አይነት ነው የምትሆኑት። አይምሯችሁ ውስጥ ያለውን ሞራል ብላችሁ ያስባችሁትን ኮንሲኩዌንሶችን ወይም ደግሞ መዘዞች ይመጣሉ ብላችሁ ያስባችሁትን ወይም ደግሞ የራሳችሁንም ሬዚስተንስ የምከዱበት ጊዜ ነው። እንደዚህ አይነት ሰዲውሰርን በጣም ተፈላጊ የሚያደርገው ውበቱ ወይም ደግሞ ቻርሙ ማራኪነቱ አይደለም፣ ኢንቴንሲቲው ነው። ያ የሚፈልጋትን ሴት የዚች ዓለም ዋነኛዋ ካራክተር ዋነኛዋ ገጸ ባህሪ እሷ እንደሆነች ብቻ ያስመስላል። እንደዛ አይነት መንገድ ላይ በመሄዱም የተነሳ በጣም ሮማንቲክም ሊባል ይችላል፣ አደገኛም ነው። አደገኛም የሚሆነው ደግሞ በምክንያት ነው። ምክንያቱም ነገሩን በጣም ጣፋጭ የሚያደርገው ወይንም አትራክሽኑ እንዲኖር የሚያደርገው አደጋው ነው። ሴቶች መቼም ቢሆን እንደዚህ አይነት ሰው ታማኝ እንደማይሆንላቸው ያውቃሉ። ለዚህም ነው አቴንሽኑ በጣም አዲክቲቭ የሆነባቸው። እሱ ለነሱ ትኩረት ሰጣቸው ማለት ከዛ ሁሉ ሴት እኔን መረጠኝ እንዴ ብሎ የማሰብን ነገር ይፈጥርባቸዋል። በጣም የሚከበር ወንድ ከማግባትና ከሱ ጋር እድሜ ልኳን ከመኖር ይልቅ አንድ ምሽት ከእንደዚህ አይነት ድሬክ ከሚባለው አይነት ሰዲውሰር ጋር ብትሆን ትመርጣለች። የሴቶች ስነ ልቦና ነው ይለናል። ድሬክ ከሚባለው ሰዲውሰር ጋር ስትሆኑ የሚያወራው ነገር አይደለም ለእናንተ አስፈላጊ ነገር፣ ለእናንተ ምን አይነት ስሜትን ይፈጥርብኛል የሚለው ነገር ነው አይምሯችሁ ላይ የሚቆየው። ስለሱም የምትሰሙት ነገር እሱን የበለጠ እንድትፈሩትም እንድትወዱትም የሚያደርጋችሁ ነገር ነው። ዴንጀረስ ነው። በተጨማሪም አንፕሬዲክተብል ነው። ልትገምቱት አትችሉም ትባላላችሁ። ስለዚህ እናንተ ምን አይነት አማላይ ናችሁ? እንደ ድሬክ አይነቱ ከሆናችሁ ራሳችሁን መያዝ አቁሙ። በደንብ አድርጋችሁ ራሳችሁን ግለጹ። እሷም ደግሞ እዚች ምድር ላይ እንዳለች ብቸኛዋ ሴት ልጅ እንደሆነች እንዲሰማት ልታደርጉ ይገባል ይላል። ኢንቴንስ በሆናችሁ ቁጥር የበለጠ እነዛን ሰዎች እየሳባችሁ ትመጣላችሁ። ምን አይነት ሰው ከሆናችሁ ነው ግን? ይሄ ድሬክ የሚባል አይነት ሰዲውሰር ከሆናችሁ ነው። እንደዚህ አይነት ሰዲውሰር ካልሆናችሁ ከእናንተ ባህሪ ጋር የማይሄድ ከሆነ ለእናንተ አይደለም። ወደ ሶስተኛው ሰዲውሰር እንምጣ። አይዲያል ላቨር ይሉታል። ሁሉም ሰው የሚፈልገው አይነት አፍቃሪ። ሁላችንም በአይምሯችን ውስጥ አይዲያል ብለን የያዝነው ነገር አለ። ምናልባትም ወደፊት መሆን የምፈልገው ሰው ብላችሁ የያዛችሁት ሰው አለ። ለራሳችሁም ባይሆን እንኳን ወደፊት የምፈልጋት ሴት እንደዚህ ብትሆንልኝ ብላችሁ የቀረጻችሁት ምስል ይኖራል። ታዲያ ይህ ያስቀመጣችሁት ምስል ከእናንተ ጋር የተለያየ ወይንም ደግሞ የእናንተ ያልሆነ አሁንም የምትናፍቁት ይመስላችኋል። ምናልባት ህይወታችሁም ያንን አይዲያል የምትሉትን ማንነታችሁን እንድታገኙ መንገድ የምትሆንላችሁ ትሆናለች። አሁን ላይ ባለባችሁ ኃላፊነት መካከል ወይንም ደግሞ ከዛ ስር ውበት ይኖራል ወይንም አርት አሊያም ደግሞ ጥበብ ወይንም ያ በጣም አጥብቃችሁ የምትፈልጉት የሆነ ነገር መኖሩ አይቀርም። ታዲያ እነዚህ የተቀበሩና ያልተሳኩ ህልሞቻችሁ መቼም ቢሆን አይሞቱም። የሆነ ሰው መጥቶ እንዲያነቃቸው ይጠብቃሉ። ሁሉም ሰው በውስጡ የሚናፍቀው የሚፈልገው ያ ራሱን ሙሉ እንደሆነ የሚያሰማው ነገር አለ። አይዲያል ላቨር የተባለው ሁሉም ሰው የሚፈልገው ደግሞ እቺን ሚሲንግ ፒስ የሚሞላ ሰው ነው። ሮማንቲክ የሆነ ፕሬዘንስ ብቻ አይደለም ያላቸው። በተቃራኒ ጾታ ውስጥ ፍቅርን ብቻ እንዲያስቡ አይደለም የሚያደርጋቸው። ነገር ግን እስከ ዛሬ ድረስ ፈልገው ነበር እንዴ? ከልጅነት የጀምሮ የምመኘው ነገር የተውኩት የመሰለኝን ነገር መልሼ ያገኘው ብላ እንድታስብ የሚያደርጋት ነገር ሆኖ ይቀርባል። እንደ ምሳሌ ማዳም ዴ ፖምፓዶርን እንውሰድ። ህይወቷ በጨለማ የተሞላ ነበረ። ነገር ግን ከዛ ጨለማ ህይወት ወጥታ ኪንግ ሉዊ ለ15ን ለማማለል የበቃች ሰው ነች። አሁን ይህ ንጉሥ በሁሉም ነገር የደበረው ሰው ነው ማለት ይቻላል። የሚፈልገውን ሴት እንዳለ ወደ ቤተ መንግስቱ እያስመጣ የሚፈልገውን ነገር ያደርጋል። ነገር ግን ሁሉም ተመሳሳይ ነገር ነው የሚሰጠው። ምንም የተለየ ነገር ሊያገኝ አልቻለም። ከሷ ግን ብዙ ነገሮችን አግኝቷል። አዲስ የሆነ ያህል መሰለው። በተጨማሪም ኤሌገንስ የሆነ ክብርና የሆነ ክላስ ጨመረችለት። በተጨማሪም እስከዛሬ ድረስ ያጣውን በውስጡ ያለውን ታላቅነት ልብ እንዲልና እንዲያስተውል ነው ያደረገችው። ቨርሳይልስ ውስጥ በሚገኘው አፓርትመንቷ ውስጥ ብዙ አይነት ነገሮችን ታዘጋጅለት ነበረ። ቲያትሮችን፣ ሙዚቆችን፣ የተለያዩ ልብሶችንም በተጨማሪም ደግሞ ፍልስፍናንም ጨምሮ። እሱን ማስደሰት ብቻ አይደለም ስራዋ፣ የምርም እሱን ከፍ ማድረግና ኤሌቬት ማድረግ ነበር። ንጉሥ እንደሆነ ብቻ ሳይሆን የምርም ወንድ እንደሆነ እንዲሰማው አረገችው። ታዲያ ፈረንሳይን ለ20 ዓመት መምራት የቻለችው ምን በማድረግ ነው? ሉዊ ለ15 የጎደለውን ነገር በመስጠት ኦፈር በማድረግ ነው። አይዲያል ላቨር የሚባለው ሰዲውሰር ኦፈር የሚያደርገው ነገር ይሄ ነው። እናንተ ያላችሁን ነገር የሚሰጧችሁ ሰዎች አይደሉም።
ነገር ግን እናንተ ከልባችሁ የምትፈልጉትን ነገር ግን ልትይዙት ወይንም ልታገኙት ያልቻላችሁትን ነገር ነው የሚሰጧችሁ። ዋናው ቁልፍ ነገር ምንድነው ካላችሁ አቴንሽን ይሰጣሉ። ለምን? እናንተ ለምታማሩበት ወይንም ተቸገርኩበት ላላችሁት ለማንኛውም ጥቃቅን ነገር ማንም ሰው ልብ አላለኝም ብላችሁ የምታማሩበትን ወይንም የጨነቃችሁን ነገር እነሱ ያዳምጡና እነሱ የችግራችሁ መፍትሄ ወይንም የህመማችሁ መድኃኒት ሆነውባችሁ ይመጣሉ። እስከ ዛሬ ድረስ በውስጥ ይህንን ነገር ይዤ ነበር እንዴ፣ ይህንን ነገር ፈልግ ነበር እንዴ የሚያስብሏቸው አይነት ሰዎች ይሆናሉ ማለት ነው። በሮበርት ግሪን የተጻፈው The Art of Seduction የተሰኘውን መጽሐፍ የመጀመሪያውን ክፍል በዚህ መንገድ አየ ነው። 3 አይነት ሰዱሰሮችን አይተናል። ከዚህ በኋላም በሚመጡ ቪዲዮዎች ብዙ ፓርቶችን አቀርብላችኋለሁ ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።